ያለሽ ነው አደሳለሽ? እኮ ካንተ ምንም አልፈልግም ነበር። እውነት አይዞሽ በቃ ይከሳለሁ። እኔ ጥሩ ሚስት ሆንልሃለሁ ብላኝ ብታይ ማንም ያላለኝን አባባል ነው ያለችኝ። ገርማኝ እኔ ራሱ አስደንቃኝ። በጣም ልባም ሴት ናት። ስለዚህ እኔም በቃ በአንድ ቀን ከመጣሁ 2 ቀንም አልሞላኝም አባባሏ ቆንጆ ናት ብዬ። ስለዚህ አሁን እንደምታየው አባባሏ ያሰበችልኝ አስተሳሰብ እንደ እናት ነው ያሰበችልኝ። አንተን ልከሰ ነው እንጂ ከአንተ ምንም ፈልጌ አይደለም። እሱ ተጎድተሃል። በሴት ቀና እንግዲህ አዲሱ ሚስቱን ይዞ መጥቷን ታስብልኛለች። በጣም ጥሩ ሰው ናት። ከእናቴም በላይ ነው የምታስብልኝ አለ። ፍየል ከመምጣቷ ቅጠል መበጠሷ አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናቸው? እኔ ከሁሉም ነገር ሁሉ ነገር ያናድደኛል። ግን በእናታቸው የሚደራደሩ ትላንትና ላገኘኋት ሴት በእናታቸው የሚደራደሩ በጣም ነው የሚገርመኝ። እናት ማለት ስንት መከራዋን አይታ ስንት ፊዳዋን አይታ ጦሳት አጥብታ ዳዴ ብላ በላልኝ ቆመልኝ እያለች መከራዋን አይታ ዛሬ ንፍጥህንም ምንህንም ጠርጋ ዛሬ አሳድጋክ ለዚያ በቃች። ውድ ሴቷ እናትክ ናት ማለት ነው። ትላንትና ባገኘሃት ውርጋጥ ደግሞ እናትክን ትቀይራታለህ ማለት ነው። እና ይሄ ሁሉ ሱመያን ለማስቀናት እንደሆነ እናውቃለን። ሱመያም ደግሞ ልክ ጭራዋ የተቆረጠ ውሻ ይመስል አሁን እየሮጠች ትመጣና ታስጥልክ የለ እንዴ? ኧረ የመኒዋን እንዴት አድርገ ነው እዚች ላይ ደግሞ መተክ የተንጠለጠልከው? ኧረ አዩም እንደዛ ነው ያለችው። አዩም ምንም አልፈልግም ኬሻ አንጥፈን እንተኛለን፣ አንድ ፍራሽ ይበቃናል ለሁለታችን ብላ ነበረች ያለችው ማለት ነው። ዛሬ ላይ 2 ሚሊዮን 3 ሚሊዮን አስገባና ልጅ አረግዝልሃለሁ ነው ያለችው። እና እችም ደግሞ ንግግሯ ራሱ ምናምን በቃ በጣም ነው ያዘነችልኝ። ልጅ እሰጥሃለሁ ሁሉም ሰው ቤዛም እንደዛ ብለሃለች። እኔ ካንተ ምንም አልፈልግም። ቤዛ እንኳን ማሻአላ ተባረካላ የተማረች ናት፣ ስራም ያላት ናት። እና እሷ እንኳን ብትሆን ያው ካንተ ምንም እንደማትፈልግ በጣም እርግጠኛ ነኝ። ለምን ስራ ስላላት፣ በራሷ ኮንፊደንስ ስላላት፣ የተማረች ናት፣ በትምህርቷ ቢዚ የሆነች ጎበዝ ልጅ ናት። እንደዚህ ሶሻል ሚዲያ ላይ እንደዛ እንደተጃጃለችው አይደለችም። እና ቤዛ በጣም ቁም ነገር ያላት ልጅ ናት አሉ እኔ ስሰማ ማለት ነው። እና ብዙም ለሶሻል ሚዲያ ራሱ ቦታም የላትም። ሶሻል ሚዲያ ለመስራት በሶሻል ሚዲያ ለሚገኘው ገንዘብ ራሱ ቦታም የላትም። ራሱ ከበቂም በላይ ነው ያላት ገንዘብ ማለት ነው። እና ቤዛ በጭንቅላትም የምታገናዝብ እውቀት ያላት ልጅ ናት፣ ጎበዝ ናት፣ ቀልጣፋ የሆነች ልጅ ናት ቤዛ ማለት ነው። እሷ እንደውም ብትሆን እሺ ችግር የለውም። እና እችኛቷ ደግሞ በንግግሯ አጥገባኛለች። እኔ ካንተ ምንም አልፈልግም ለገንዘብ ነው እንዳትለኝና ከፈለክ ምንም ካንተ ምንም አልፈልግም፣ ከፈለክ ብንለያይ እንኳን ካንተ ምንም እንደማልፈልግ እፈርምልሃለሁ። ማንም ሰው ማለት ነው ለመግባት የሚከፈለውን ዋጋ ጥግ ድረስ ይከፍላል ለመግባት ወይ ያንን ሰው ለማግኘት ማለት ነው። ከዛ ከገባ በኋላ እግሩን ዘርገት ካለ በኋላ ነው ከዛ በኋላ ነው ሁሉ ነገሩን የሚዘረዝረው ማለት ነው። እና ማንኛችንም አታቀለል ብለን የሆነ ቤት ለመከራየት ራሱ ስንፈልግ እንግዳ አለክ ልጅ አለክ ምድሬሽ ብሎ አከራይ ይጠይቀናል። ብለ የለንም ወፍ ነው ምንድነው ስንገባ ግን ካመቻቸን በኋላ ጉዳችን እናወጣለን ማለት ነው። እና በዚህ እንኳን አትታለን። እንኳን አንተ ምንም ባትናገርም ሱመያ ሩጣ መምጣቷ አይቀርምና እኔ የሚገርመኝ የመኔዋስ እንዴት ልትሆን ነው? እዛ አሁን ፕሮሰስ ጀምሬያለሁኝ ካንስል አድርጌ ነው የመጣሁት ነው ያልከውና ቆይ ያቺን እንዴት አድርገ ነው ደግሞ ሌላ ሮዛም እያለቀሰች ነው፣ ሱመያም እያለቀሰች ነው። ያው ቤዛ እንኳን ጀምራለች ሌላ ህይወት ማለት ነው። እሷ ሌላ ህይወት ጀምራለች። እና እቺን ደግሞ ኬት ነው ያገኘሃት? አሁን ደግሞ ነገ ደግሞ በቪዲዮ ላይ ሌላ ታሪክ ነው የምንሰማው ማለት ነው። ወይንም ከትንሽ ቆይታ በኋላ ደግሞ ወይንም ጓደኛ ነኝ የሚል ይመጣል፣ ወይንም ተቀናቃይ ሴቶች ይመጣሉ። እንደው የእናንተ መቼም ማለቂያ የለውም ማለት ነው። ሱመያ እንዳለችው እንግዲህ እስከ 7 አመት እንደዚሁ ልትሆኑ ነው እንግዲህ እኛ የምንኖር እናያለን። ያው አሁን ላይ ፈገግ ነው ያደረገኝ። እናንተ ፈገግ በሉ። ብዙን ጊዜ አንዳንድ ሰው እየመጣ ሲጃጃል ሁሉ ጊዜ ተመሳሳይ ነገር ሲሰራ ፈን ነው የምታደርጉበት፣ ምንም ማድረግ አትችሉም ማለት ነው። እና አሁን እንግዲህ ቤት እየገዛላት ነው።
የሪል ስቴት ቤት መከራውን አየ። እኔ የሚገርመኝ ገንዘቡ የጎመን መግዣ ያህል ነው እንደዚህ የረከሰው። ግን አንድ ሰው እውነቴን ነው የምላችሁ እናንተም ከታዘባችሁ ማለት ነው ብዙ ዩቱበሮች እየገቡ እየሄዱ ይሄን ሪል ስቴት ቤት እየሄዱ ይኸው ተገዝቶልኛል እንትና ሰፕራይዝ አረገችኝ እንትና ሰፕራይዝ አረገኝ ሲሉ ብቻ ነው እንጂ የምንሰማው አንድ ሰው እድል አድርጎ እቃውን አጓጉዞ ሂዶ ገብቶ ይኸው ደረሰኝ ኖርኩኝ ገባሁኝ ያለ ሰው ነው ያላየው። እኔ የሚገርመኝ ተገዝታችሁ የነ ማስታወቂያ ተከፍሏችሁ ልትሰሩ ትችላላችሁ። ግን ሁሉም ሰው ሁሉም ዩቱበር ለሁሉም ዩቱበር ነው እንዴ ማስታወቂያ እንድትሰሩ የሚሰጣችሁ? እንደዛ መሰለኝ እኔ እንጂ ማንም ሰው ይሄን ሪል ስቴት ገዝት ሲገዛ ሁሉም ሰው ትንሿም ትልቋም እየገዛች አይተናል። ግን ሲገቡበትና ሲኖሩበት አላየንም። ሁሉም ቤት ኪራይ ውስጥ ነው ያለችው ማለት ነው። ሁሉም ኮምፓውንድ ተከራይቶ ሁሉም ቤት ኪራይ ውስጥ ነው ያለው የኢትዮጵያ ዩቱበሮች ማለት ነው። ማሻአላህ ተባረከላ። ደግሞ ከምነግራችሁ በላይ የኢትዮጵያ ዩቱበሮች ከ500,000 በታች የሚያገኝ ሙስተሂል የለም፣ በላይ ነው የሚያገኙት ማለት ነው። እና መግዛት ይችላሉ ገንዘብ የላቸውም እያልኩ አይደለም። ግን ገብቶ ያየው ሰው የለም። ሁሉም ሰው ይመጣል ገዝቻለሁ ይላል። ማስታወቂያውን ይሰራና ከዛ በኋላ ሀም ያደርግና እንግዲህ ማስታወቂያ ማለት እስከ 200,000 እስከ 300,000 ነው ማስታወቂያውን ነው ቪዲዮውን ለመስራት ደህና ገንዘብ ነው የሚከፈላችሁ። ምን አለ እኛ